በዚህ ሰዓት መላው ኦርቶዶክሳውያንን ያስቆጣ ቪዲዮ በተለያዩ ሶሻል ሚዲያዎች እየተዘዋወረ ይገኛል። ይሄው ከነጫማ ቤተ መቅደስ ገብቶ ምን ድርስ ያደርጉ እንደነበረ ተመልከቱ። ታቦት ከኋላ አለ። ቤቱ ቤተክርስቲያን ነው። ምን እየሰሩ እንደሆነ ተመልከቱ። እንዳያችሁት የተዋሕዶ ልጆች ቤተ መቅደስ ውስጥ ምእመኑ ከነጫማ እንዲገባ አድርጓል። ፓስተር ደምረው ከረጅም ጊዜ ቆይታ በኋላ ወደ እናት ኦርቶዶክስ ተመለሰ። ወደ ሆነች ኦርቶዶክስ መጣ። ለአንድ ዓላማ ነው የመጣሁት። ሃይማኖት ልቀይር አልመጣሁም። በጣም ደስ የሚል ቀን፣ የተወደደ ዓመት በእውነት ነው ምላችሁ። ወንድማችን አገልጋይ ደምረው ዛሬ ተጠመቀ። የጅማ ኦርቶዶክሳውያን ዛሬም የፍትህ ያለ ድምጻችን ይሰማ እያሉ ይገኛሉ። የጅማ ኦርቶዶክሳውያን የፍትህ ያለ እያሉ ነው፣ ድምጽ ሁኑን እያሉ ነው። በስተመጨረሻም አባ ገብረ ኪዳን ዝምታቸውን በመስበር ስለ ድንግል ማርያም ቤዛነት የማያዳግም መልስ ሰጡ። ሰሞኑን እመቤታችን ቤዛ ትባላለች አትባልም የሚል ጥያቄ በጣም ብዙ ምዕመናን ስትጠይቁኝ ስለነበረ ጤና ይስጥልኝ ክቡራን ውድ የዩቲዩብ ቤተሰቦች፣ ዛሬም እንደተለመደው በአዳዲስ መረጃዎችና ቪዲዮዎች ተመልሼ መጥቻለሁ። ለቻናሉ አዲስ ሆናችሁ ቻናሉን ሰብስክራይብ በማድረግ የደውል ምልክቷን በመጫን ቤተሰብ ይሁኑ። እንደተለመደው ይህ ቪዲዮ ለሌሎችም እንዲዳረስ በደንብ ላይክ እና ሼር በማድረግ አብራችሁን ቆዩ። ወደ ፕሮግራሙ እንሄዳለን። ስለዚህ እኔ እዚህ ቤተክርስቲያን ስመጣ ወደዚህ ወደ ሁለተኛው ወደ ሆነች ኦርቶዶክስ ስመጣ ለአንድ ዓላማ ነው የመጣሁት። ሃይማኖት ልቀይር አልመጣሁም። የጠፉ በጎችን እግዚአብሔር በእኔና በወንድሞቼ ወደዚህ ህብረት ይቀላቅሏቸዋል፣ ይመለሳሉ። ይህንን ይዤ መጥቻለሁ። ምንም ሳያውቁ ኦርቶዶክስን ሳያውቋት የወጡ ልጆች ይመለሳሉ። እግዚአብሔር ደግሞ ከኛ ጋር ይሆናል። ተባረኩልኝ። እናመስግኑ። ያው እንግዲህ የመጀመሪያ ቀኑ ነው አይደለ? ማይክ በኦርቶዶክሳዊ ተዋሕዶ ቤተክርስቲያን ሲይዝ የመጀመሪያ ቀኑ ነው አይደለ? ስለዚህ አሁን በደንብ ተረድታችሁታል። እልል ብላችሁ እግዚአብሔርን አመስግኑ። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። ጉድ ውድ የቲክቶክ ቤተሰቦቼ ታሪክ ተደገመ። ዋው! እኔ ሄኖክ ኦርቶዶክስ ነኝ። በጣም ደስ የሚል ቀን፣ የተወደደ ዓመት በእውነት ነው ምላችሁ። ወንድማችን አገልጋይ ደምረው ዛሬ ተጠመቀ። ዛሬ አመለጠ ከጨለማው ስልጣን። በእውነት ነው ምላችሁ። ደሜ ብዙ ጊዜ በቲክቶክ ፕላትፎርም ላይ ተገናኝተን ብዙ ጊዜ ከኔ ጋር ይከራከር ነበረ። እኔ ግን እለዋለሁ አንተ በጣም ጥሩ አይምሮ ያለ ሰው ነህ። በእውነት አንተ ኦርቶዶክሳዊ ካልሆንክ እኔን ምን አለ በለኝ ብየው ነበር። እንደውም ብሎክ ሁሉ አድርጎኝ ነበር። ግን ዛሬ አንድ ሆነናል፣ ተጠምቀን በጣም ደስ ብሎኛል። ወደ ኦርቶዶክስ ቤተክርስቲያን ተጨምሯል። ዋናዎቹ ገና ወደ ኦርቶዶክስ እየሮጡ ይመጣሉ። ብቻውን ይቀራል ጴንጤ። በእውነት ነው ምላችሁ። ምክንያቱም ሕይወት ተገለጠ፣ አይተንማል፣ እንመሰክርንማለን። በጣም የሚገርማችሁ የወንድማችን አገልጋይ ደምሮ ምስክርነት ከኔ ጋር አንድ ነው። ታሪክ ተደገመ። ዕውቀት ሳይኖረኝ ነው የወጣሁት አለ ከእናት ቤተክርስቲያን። እንደገና ደግሞ አሁን ተመልሻለሁ አለ። በጣም ደስ የሚል ነገር ነው ይሄ። በጣም የሚያኮራ ነገር ነው። አያችሁ፣ እኔ ያልኩትን ቃል በቃል ነው የደገመው። ለዚህ ነው ታሪክ ተደገመ ያልኩት። ስለዚህ በጣም ደስ ብሎኛል ደሜ። ገና እንበዛለን፣ እንወርሳለን። የምሬን ነው። ፕሮቴስታንት አዳራሽ ባዶውን ይቀራል። እንኳን ደስ አለ ወንድሜ አገልጋይ ደምረው። አሁን አንድ ሆነናል። በጣም ደስ ብሎኛል። መላ ኦርቶዶክሳውያን እህት ወንድሞቼ ሼር፣ ኮፒ፣ ሊንክ፣ ሪፖስት እያረጋችሁ ይሄ በእውነት እጅግ በጣም ደስ የሚል ነው። እግዚአብሔር አምላክ አሁንም የጠፉ በጎችን እንግዲህ ወደ ቤቱ ይመልስልን። እንግዲህ ሳያውቁ የወጡ በጣም ብዙ ሰዎች አሉ። እንግዲህ በፓስተርነት ደረጃ፣ በአገልጋይነት ደረጃ፣ በኡስታዝነት ደረጃ፣ በተለያዩ ደረጃዎች ያሉ ከዚህች ርትዕት ቀጥተኛ ከሆነች ሃይማኖት እንግዲህ ባለማወቅ ተሳስተው ዕውቀት ሳይኖራቸው የወጡ አሉ።
እግዚአብሔር አምላክ እንግዲህ አንድ በአንድ ወደ ቤቱ እየመለሳቸው ነው። እግዚአብሔር አምላክ የተመሰገነ ይሁንልን። ወደ ቀጣዩ ቪዲዮ እንሄዳለን። ወደ ቀጣዩ ቪዲዮ ስንሄድ እንግዲህ ሰሞኑን እንግዲህ ወደ ምስራቅ ሸዋ ይመስለኛል በጫማቸው ቤተ መቅደስ ውስጥ የገቡ ሰዎችን የሚያሳይ አንድ ተንቀሳቃሽ ቪዲዮ በተለያዩ ሶሻል ሚዲያዎች ላይ እየተዘዋወረ ይገኛል። ያንንም በመመልከት እንግዲህ ብዙ ኦርቶዶክሳውያን በጣም ቁጣቸውን እየገለጹ ይገኛሉ። ለመሆኑ ጉዳዩ ምንድነው? እውነት እንደተባለው እኛ አካላት ጫማቸውን ለብሰው እየተገኙት ለምን ጉዳይ ነበረ? እዛ አካባቢስ ማን ነበረ የተገኘው የሚለውን ነገር እስቲ አንድ ቪዲዮ አለ፣ ያንን ተከታትለን እንመለሳለን። አሁንም አብራችን ቆዩ። አባ ገብርኤል ተገብቶ ነው ምናምን ብላችሁ ስታወሩ ነበራችሁ ኦርቶዶክሳውያን ማለት ነው። ይሄው ከነጫማ ቤተ መቅደስ ገብቶ ምን ድርስ ሲያደርጉ እንደነበረ ተመልከቱ። ታቦት ከኋላ አለ፣ ቤቱ ቤተክርስቲያን ነው። ምን እየሰሩ እንደሆነ ተመልከቱ። በቃ የትኛው ኦርቶዶክስ ነው ከነጫማ ቤተክርስቲያን የሚገባው? የትኛው አባት ነው በየትኛው ህሊና ነው ከነጫማ ቤተ መቅደስ የሚገባው? ትክክለኛ ታድሶ ትክክለኛ መናፍቅ ናቸው። ኦርቶዶክስ አይደለም በታሪክ ማለት ነው። ለሁሉም አድርሱልን፣ ይታወቅ፣ ለሁሉም አድርሱ። ስለ እመቤታችን አጸያፊ ንግግር መናገሩን ሰምተን ሳንጨርስ ዛሬ ደግሞ የተለየ ቪዲዮ እጄ ገብቷል። እዩት፣ ይሄንን ቪዲዮ አንዴ ተመልከቱት። እንዳያችሁት የተዋሕዶ ልጆች ቤተ መቅደስ ውስጥ ምዕመኑ ከነጫማ እንዲገባ አድርጓል። ጉዳዩ ይመለከተኛል የሚል የተዋሕዶ ልጅ ይህንን ቪዲዮ ለ5 ኦርቶዶክሳውያን ሼር ያድርገው። እንዳደመጣችሁት ነው እንግዲህ ሰዎቹ እንግዲህ እስከነጫማቸው ነው እንግዲህ ቤተ መቅደስ ውስጥ ቤተ ክርስቲያን ውስጥ እንግዲህ የቆሙት እዛ ቤተ መቅደስ ውስጥ የተገኙት ማለት ነው። ሁለት አይነት መረጃዎች አሉኝ በዚህ ጉዳይ ላይ እንግዲህ በዚህ ፕሮግራም ላይ በዚህ ቪዲዮ በዚህ ቻናል ላይ እውነቱን እውነት ሐሰቱን ሐሰት ነው የምንለውና እንግዲህ አንዳንድ መረጃዎችን ለማጣራት እንደሞከርኩኝ ቤተክርስቲያኑ አዲስ ሊመረቅ የደረሰ ቤተክርስቲያን እንደሆነና ገና ታቦት ያልገባበት እንደሆነ አይነት ነገር ነው መረጃዎች የሚያወሩት። በሌላ ወገን ደግሞ አሁን ልክ እንዳደመጣችሁት ታቦት ውስጥ እንዳለ ተደርጎ እየተወራ እንዳለ ነው እንግዲህ መረጃዎች እየወጡ የሚገኙት። እውነት ለመናገር ታቦት ቤተ መቅደስ ውስጥ ባይኖርም ቢኖርም እንግዲህ ያለህበት ቦታ በመጽሐፍ ቅዱስ እንደሚናገረው ያለበት የቆምክባት ቦታ የተቀደሰች ስፍራ ነችና ጫማህን አውልቀህ ግባ በሚለው መሰረት በመጽሐፍ ቅዱስ በሚለው መሰረት ምንም እንኳን ታቦትም እንኳን ባይኖር ቢያንስ ለቤተ መቅደሱ ለቤቱ ለቦታው ክብር ስንል እንግዲህ ያ ቦታ የተገነባው ለሙዚየም አይደለም። ያ ቦታ የተገነባው ለሆቴል አይደለም። ያ ቦታ የተገነባው ለትምህርት ቤት አይደለም ኦር ለሌላ ነገር አይደለም። ለቤተክርስቲያንነት ነው አይደል? የእግዚአብሔር ቤት እንዲሆን ነው አይደል? ሰዎች መጣው እንዲገለገሉበት ነው። ለእግዚአብሔር ቤተ መቅደስነት ነው የተሰራው የተገነባው ያ ቤተ መቅደስ። ባይመረቅም እንኳን ታቦት ሕጉ እንኳን ባይገባበትም እንኳን እንዴት ደፍረን እንዴት አስችሎን እስከነጫማችን እንገባለን? በእውነት ይሄ እጅግ በጣም ነውር ነው። እጅግ በጣም የሚያሳዝን ነው። አይደለም ታቦት ገብቶበት ይቅርና ባይገባበትም እንኳን ወይ ደግሞ አገልግሎት ባይጀምርም ቤተ መቅደሱ አገልግሎት ባይጀምርም እንኳን እንዴት አስችሎን ነው እስከነጫማችን ቤተ መቅደስ ውስጥ የምንገባው? ይሄ እኮ ክብር ማሳነስ እኮ ነው። ለቤተ መቅደሱ ለቦታው እኮ ክብር ያለ መስጠት ነው። ይሄ እጅግ በጣም ነው የሚያሳዝነው በእውነት እግዚአብሔር አምላክ ልቦና ይስጠን። ለማንኛውም ከዚህ ጋር ተያይዞ እንግዲህ አቡነ ገብርኤል አሁን ባልኳችሁ ቤተ መቅደስ አይ ቲንክ ወደ አምቦ ይመስለኛል ወደዛ አካባቢ ተጉዘዋል። ከዚህ ጋር ተገናኝቶ እንግዲህ የተለያዩ ሰዎች እንዴት የቅዱስ ሲኖዶስን ትእዛዝ አፍርሰው አትጡ አትንቀሳቀሱ ወይም ደግሞ ባሉበት ወይም ደግሞ በባታቸው ተቀመጡ ተብለው ታዘው እንዴት ይወጣሉ? እንዴት የቅዱስ ሲኖዶስን ትእዛዝ አያከብሩም? የሚል አይነት መረጃም ይዘው ወጥቷል። እስቲ ያንን ተመልክተን እንመለስ። አሁንም አብራችሁን ቆዩ። ብዙ ኦርቶዶክሳውያን በትናንትናው ድርጊት እንደተናደዳችሁ እያየን ነው። ምክንያቱም ይሄ ሰውዬ ተከልክሎ እንዴት ወጥቶ ሄዶ ቤተክርስቲያን ይመርቃል? ትክክል አይደለም ስትሉ ነበር። ነገር ግን ጥፋቱ የሱ አይደለም። ጥፋቱ ይህንን ሰው የሾሙ አካላት ናቸው ትልቁን ጥፋት ያጠፉት።
ለዛ ነው ያኔ በሃይማኖት እንጂ በኮታ አይሾምም ብለን ስንቃወም እናንተ ማን ሆናችሁ ነው አባቶች ናቸው የሚያውቁት እየተባለን የቲክታክ ሲኖዶስ እየተባለን ስንተች ነበር እኔም ሆንኩ ወንድሞቼ። ነገር ግን ጉዳቱን አያችሁ አይደል? ያኔም ቢባሉ ኖሮ ዛሬ ላይ እንደዚህ አይነት ነገሮች ባልተፈጠሩ ነበር። አንደኛ ይህ ሰውዬ ድንግል ማርያም ያለም ቤዛ አትባልም ብሎ የኦርቶዶክስ አስተምሮ ያልሆነ ነገር ሲናገር ማገድና ማውገዝ ሲገባ ነገር ግን እሹሩሩ አሉት። ከዛ በኋላ ቤት ውስጥ ይቀመጣሉ፣ ተንከባከቡት። ይህ ሰውዬ ደግሞ ልባቸውን ስለሚያውቀው ምንም እንደማያመጡም ስለሚያውቅ ሄዶ ይህን ነገር አረገ። ነገ ከነገ ወዲያ እመኑኝ እሱ ላይ የሚተላለፍ አንዳችም ውሳኔ አይኖርም። እንደውም ይንከባከቡታል። ያኔ ደግሞ መታችሁ አንዳንድ ኦርቶዶክሳውያን የዋ የሆናችሁ አይ ክርስቶስ እኮ ፍቅር ነው፣ ስለዚህ ቤተክርስቲያን ፍቅር ነው የምታሳየው ትላላችሁ። ይሄ ሰውዬ ደግሞ ድጋሚ ደግሞ ሲያጠፋ ደግሞ ወጣችሁ ታለቅሳላችሁ። እኔ የገረመኝ የዚህ ሰውዬ ብቻ አይደለም፣ በዙሪያው ያሉ ካህናን ያሉ ዲያቆናን ያሉ ከድንግል ማርያም በላይ ብሔራቸው የቀደመባቸው ከእምነታቸው በላይ ብሔራቸው ቀድሞባቸው ድንግል ማርያምን ቤዛ አትባልም ያለን ሰው ኖ ልትመጣ አይገባም እኛን አትወክልም ማለት ሲገባቸው እነሱ ግን ከብሔር ጋር አገናኝተው ብሔርን እንደዚህ ብላችሁ ብሔርን አሳንሳችሁ ብለው ሌላ ታሪክ ውስጥ ገቡ። ጭራሽ ይህን ሰው ያጠፋ ሰው በክብር ተቀበሉት ማለት ነው። እነዚህ ሰዎች ክህነት አላቸው ተብሎ እንዲህ ሊከበሩ ይችላሉ። ለኔ ላከብራቸው አልችልም። ምክንያቱም እምነቱን የማያስከብር ዲያቆንም ሆነ ካህን ለምን ጳጳስ አይሆንም? አልቀበለው። እምነቱን ሲያከብር ነው እኔ ላከብረው የምችለው። ስለዚህ ኦርቶዶክሳውያን አሁንም ቢሆን ሁሌ እንደምለው መፍትሄ ከቤተ ክህነቱ አጠብቁ። ምንም የተሻለ ነገር ምን ሰማው ነገር የለም። ይሄንን ስላችሁ እነሱን ናቁ ጣሉ እያልኩ አይደለም። ነገር ግን ማወቅ የሚገባችሁ መፍትሄ የሚገኘው አንድም ከእግዚአብሔር አንድም ደግሞ እኛ ህብረት ስናደርግ ነው። ከዛ ውጪ ግን ቤተክርስቲያን ለሆነ አካል ሰጣችሁ ተስፋ አታደርጉ። አሁንም ሲኖዶሱን ተስፋ እያረጋችሁ አሁንም ደግሞ ቤተ ክህነት ያሉ ሰዎች እነዚህ ሰዎች ላይ እርምጃ ይወስዳሉ ብላችሁ ተስፋ የምታደርጉ ሰዎች ካላችሁ ተሸጉዳችኋል። ምክንያቱም ነገ ከነገ ወዲያ ላይ መግለጫዎችን ትሰማላችሁ። በይቅርታ አልፈናል ብለው ይህንን ሰውዬ ሲመልሱት ያኔ ደግሞ ድጋሜ ደግሞ አይ ቤተክርስቲያን አቃፊ ነች ብላችሁ ትቀበላላችሁ። ይሄ ሰውዬ ደግሞ ድጋሜ ሲያጠፋ ደግሞ ታለቅሳላችሁ። ስለዚህ ህይወታችሁ በዚህ መልኩ አይቀጥል። እንደነዚህ አይነት ሰዎችን እግዚአብሔር ነቅሎ የሚያወጣበት ጊዜ ሩቅ አይደለም፣ ቅርብ ነው። እስቲ እኔ አንድ ጥያቄ አለኝ። ይህንን ቪዲዮ የምትመለከቱ ባለማተቦች ሁላችሁ ኦርቶዶክሳውያን ሁላችሁም እኔ አንድ ጥያቄ አለኝ። በነገራችን ላይ እኚህን አባት የምትደግፉ አቡነ ገብርኤልን ማለት ነው የምትደግፉ እንዳላችሁ በኮመንት ስር አውቃለሁ፣ ከዚህ በፊትም አይቻለሁ። እስቲ አንድ ጥያቄ ልጠይቃችሁ። እኚህ አባት እንግዲህ አሁን የተገኙት አንድ ቤተ መቅደስ ለመመረቅ ነው። ኦልሬዲ ተሰርቶ ያለቀ ቤተ መቅደስ ቤተክርስቲያን ለመመረቅ ነው እንግዲህ አሁን የተገኙት በዛ ቦታ። እሺ ጥሩ ነው፣ ቤተክርስቲያን አሰርቶ ማስመረቅ ጥሩ ነው፣ ቤተክርስቲያንን ማስፋፋት ጥሩ ነው። ግን አንድ ጥያቄ አለኝ። እኚህ አባት በቅርቡ በቅድስት ድንግል ማርያም በእናታችን ቅድስት ድንግል ማርያም ቤዛነት እንደማያምኑ ወይንም ደግሞ ማርያም ቤዛዊተ ዓለም አትባልም፣ ቤዛነት ለእናታችን ቅድስት ድንግል ማርያም አይገባም ብለው ልክ እንደ ጴንጤዎች እንደ ፕሮቴስታንቶች የሚያምኑ መሆናቸውን ተረድተናል፣ አውቀናል፣ ሰምተናል። ይሄንንም በማስመልከት ቅዱስ ሲኖዶስ የራሱን ውሳኔ ወስኗል። እሺ አንድ ሁለተኛ ደግሞ በቅርቡ እንግዲህ በተለያዩ ቪዲዮዎች በተለያዩ ሶሻል ሚዲያዎች ላይ እንደተመለከታችሁት ይህ ቤት ገፊ ቤት ነው፣ ቤተክርስቲያንን ማለት ነው። ተመልከቱ። እዚሁ እንጀራ የሚበሉበትን ቤተክርስቲያን ቁራሽ የሚቀምሱበትን ቤተክርስቲያን መልሰው ይህ ቤት ገፊ ነው፣ ስለ ኢየሱስ ስትናገሩ ገፊ ነው፣ ቤቱ ይገፋቸዋል፣ ብዙ ሰዎችን ገፍቶ አጥቷል ብለው ቺን ቤተክርስቲያን መልሰው የተሳደቡ አባት ናቸው። እኛ አባት በምን አይነት ሞራል ነው ይህንን ቤተ መቅደስ የሚያስመርቁት? እንዴትስ ብለን ነው ከኛ አባት ቡራኬ የምንቀበለው? እንዴት ነው አባታችን ማለት የምንችለው? እንዴ በቅድስት ድንግል ማርያም ቤዛነት የማያምኑ የቤተክርስቲያንን አስተምሮት የማይከተሉ ቤተክርስቲያናቸውን የማያከብሩ አሳልፈው ለጠላት የሚሰጡ አባት እንዴት? እስቲ እኔ በምን ሞራል ነው በጨዋነት እስቲ መልሱልኝ። ይሄንን እያወቅን እንዴት ብለን ነው አባታችን ብለን ምን ጠራቸው? እስቲ እኔ በጣም እየገረመኝ ያለው በምን ሞራል ነው? ቆይ አሁን ይህን ቤተ መቅደስ የሚያስመርቁት በቅድስት ድንግል ማርያም ቤዛነት የማያምን ጳጳስ ነው ቤተ መቅደስን የሚያስመርቀው? በቅድስት ድንግል ማርያም ቤዛነት የማያምን ጳጳስ ነው የኦርቶዶክስን ቤተ መቅደስን የሚያስመርቀው? ይሄ እንዴት አይጋጭም? እንዴ ነገር የሚመረቀው ቤተ መቅደስ እኮ በቅድስት ድንግል ማርያም ቤዛነት የሚያምን ቤተ መቅደስ ነው። እሳቸው ደግሞ አያምኑም። እንዴት ነው ይሄ ነገር? በጣም ግራ እየገባኝ ነው። እግዚአብሔር ብቻ ፍርዱን ይሰጥ። በእኔ አባት ግን አሁን የሚመጣው ጣጣ በዚህ የሚቆም አይደለም፣ በዚህ የሚቆም ጉዳይ አይደለም። እንደተመለከታችሁት እንግዲህ እስከነጫማቸው ቤተ መቅደስ ሲገቡ ዝም ብሏል።
እንደው ገና ታቦት ይገባበታል እንኳን ብሎ ለቤቱ እንኳን ክብር ሳይሰጡ እስከነጫማቸው እንዲገቡ ዝም ብሏል። እሺ ከዚህ በላይ ብዙ ባወራ ሌላ ነገር ውስጥ ስለምንገባ ወደ ቀጣይ ቪዲዮ እንሄዳለን። ወደ ቀጣይ ቪዲዮ ስንሄድ በጅማ ኦርቶዶክሳውያን ዘንድ እንግዲህ አንድ የተፈጠረ ጉዳይ አለ። እስቲ ያንን ጉዳይ ተመልክተን እንመለስ። አሁንም አብራችሁን ቆዩ። የጅማ ኦርቶዶክሳውያን የፍትህ ያለ እያሉ ነው፣ ድምጽ ሁኑን እያሉን ነው። እነዚህ የምትመለከቷቸው ወጣቶች ከየቤታቸው ታፍሰው ተወስደው ከታሰሩ 20 ምናምን ቀን ሆኗቸዋል። ፍርድ ቤት እንኳን ቀርበው ከሳሽ ጠፍቶ እስካሁን ሊፈቱ አልቻሉም። ስለዚህ እባካችሁን ድምጽ ሁኑን እያሉን ነው። የሚገርመው እነዚህ የምትመለከቷቸው ወጣቶች የታሰሩበት ትልቁ ምክንያት የእፎይ የሚባል ልጅ ቪዲዮ ሪፖስት አድርጋችኋል፣ ግማሾቻችሁ ደግሞ የሱን ፎቶ ፕሮፋይል አድርጋችኋል በሚል ነው ለእስር የተዳረጉት። በጣም የሚያሳዝነው ከነዚህ ከታሰሩት መካከል ሴቷ የልብ ህመምተኛ ስትሆን ሕክምናዋን መከታተል ባለመቻሏ ትልቅ ችግር ውስጥ እንዳለችም እየተናገሩ ነው። እኔ እነዚህን ወጣቶች ጅማ ላይ ላሰረ አካል አንድ ጥያቄ አለኝ። ጥያቄን የማቀርበው በማስረጃ ነው። አንዴ ይህንን ቪዲዮ ተመልከቱ። ጴንጤና ኦርቶዶክስን ጨርሳለን በአላህ ፍቃድ። አላሁ አክበር። ጂሃድና ውጅበት። አላሁ አክበር። አለን እስከ ዳር እንነሳበትም የቁም ሬሳ ናቸው። ግለሰቡ ያለውን በደንብ አዳምጣቸዋል። የኦርቶዶክስና የጴንጤን እምነት ተከታይ እናጠፋለን፣ ጂሃድ እናውጃለን በአላህ ፈቃድ እያለ ነው። የሚገርመው ይህንን ንግግር የተናገረው ጅማ ላይ ነው። ዛሬ እነዚህን ወጣቶች ፕሮፋይል አድርጋቸዋል ወይንም ሪፖስት ቪዲዮ አድርጋቸዋል ተብሎ በታሰሩበት ከተማ ላይ ነው ይሄ ግለሰብ እንደዚህ በአደባባይ ወጥቶ እንደዚህ አይነት አስነዋሪ ንግግር ተናገረ። በጣም የሚገርመው ይሄ ሰውዬ በሰላም እየኖረ ነው፣ እንደነሱ እስር ቤት አይደለም ያለው። እና እነዚህን ወጣቶች ያሰራችሁ አካላት እንዴት ነው በእናንተ ከተማ ላይ እንደነዚህ አይነቱ ሳይጠየቅ እንደነዚህ አይነት ወጣቶች ሊጠየቁ የሚችሉበት አግባብ በምንድን ነው? መልሱልን። ወይንስ ህግ ያዳላል ልትሉኝ ነው? ህግ መስፈርት አለው? ነጭ ጥቁር ይላል? እስላም ክርስቲያን ይላል? ኦሮሞ አማራ ይላል እንዴ? ህግ በፍጹም አይልም። ህግ የሚቆመው ለሐቅና ለእውነት ነው። ነገር ግን ህዝብና መንግስት የሰጣችሁን ስልጣን ኃላፊነት ለግል ጥቅማችሁ የምታውሉ በጣም ብዙ አላችሁ። ስለዚህ ይሄን ግለሰብ የማይጠይቅ ህግ እነዚህን ወጣቶች የሚጠይቅበት ምንም ምክንያት የለም። ስለዚህ ወጣቶቹን በአስቸኳይ እንድትለቁልን እንጠይቃለን። አሁን በጣም በሚያሳዝን ሁኔታ የእስልምና እምነት ተከታዮች በሚበዙበት ቦታ የክርስትና እምነት ተከታዮች ይበደላሉ። የክርስትና እምነት ተከታዮች በሚበዙበት ቦታ ደግሞ የእስልምና እምነት ተከታዮች ይበደላሉ። ስለዚህ የበላይ አካላት በፌደራል ደረጃ ያላችሁ ይህንን ነገር ትኩረት እንድትሰጡት እንፈልጋለን። ይህንን ቪዲዮ የምትመለከቱ የኦርቶዶክስ ተዋሕዶ እምነት ተከታይ የሆናችሁ ክርስቲያኖች እባካችሁ ቪዲዮውን ላይክ፣ ሼር፣ ሪፖስት ማድረግ እንዳትረሱ። የማይጠቅመንን ቪዲዮ ሪፖስት፣ ሼር እናደርጋለን። ይሄ ግን በጣም አስፈላጊ ቪዲዮ ነው። ለኛ ተራ ቢሆኑም ለነዛ ወጣቶች ግን ለቤተሰቦቻቸው ለጅማ ኦርቶዶክሳውያን እጅግ አስፈላጊ ነውና ላይክ፣ ሪፖስት፣ ሼር ማድረጋችሁን አትርሱ። ፍትህ ለጅማ ኦርቶዶክሳውያን ለወጣቶችና ለቤተሰቦቻቸው። አመሰግናለሁ። እጅግ በጣም እኮ ነው የሚገርመው። በአደባባይ የተናገረው እያለ በቪዲዮ ቀርጾ የተናገረው እያለ የእፎይን ፕሮፋይል አርጋቸዋል በሚል ብቻ ፕሮፋይል ስላደረጉ ብቻ ኦርቶዶክሳውያን በዚህ ልክ ቆይቷል። በነገራችን ላይ እንግዲህ ያን የእፎይ ጉዳይ በተፋፋመበት ጊዜ የታሰሩ ናቸው እንግዲህ ኦርቶዶክሳውያን። እንደውም ያውም አንዷ ደግሞ በሽተኛ ነች። እጅግ በጣም የሚያሳዝን ነው። ሁለቱም እዛው ነው የሚገኙ። በቪዲዮ ቀርጾ የተናገረው እኛ ኦርቶዶክሳውያኑ እዛው ከተማ ላይ ነው የሚገኙት። ግን በአደባባይ ወጥቶ የተናገረው እንደፈለገ በነፃነት እየኖረ ነው። በአደባባይ ወጥቶ ወንጀል የሰራው እንደፈለገ በነፃነት እየኖረ ነው። የኛዎቹ ኦርቶዶክሳውያን ግን ፎቶ ፕሮፋይል ፒክቸር ብቻ አረጋችሁ በሚል ብቻ እንኳን በዚህ ደረጃ እየተሰቃዩ ይገኛል። ይሄ ምን አይነት ፍትህ ነው? እንዴት ነው የሚታየው እንደዚህ አይነት ነገር? ለነገሩ ፍትህ ከሰው አንጠብቅም አይደለ? ከእግዚአብሔር ነው። ሁሉን ቻይ በቀልን የሚመልስ እግዚአብሔር ነው እንጂ ከሰው ምንም አንጠብቅም። ከሰውማ እያየን ነው በዚህ ደረጃ ማለት ነው። ዞሮ ለማንኛውም አሁንም ፍትህ ለኦርቶዶክሳውያን፣ ፍትህ ጅማ ለሚገኙ ኦርቶዶክሳውያን እኛም ድምጻችን እናሰማለን። ፍትህ ለሁሉም እኩል እስከሆነ ድረስ ሁሉንም በእኩል ዳኙልን። ያጠፋው ሁሉም እኩል ይቀጣ። እኛም እንደዛ ነው ሐሳባችን። አንዱ ተትቶ አንዱ ይቀጣ የሚል ሐሳብ የለን። አድሎ የሞላበት ፍትህ ፍርድ ይሰጥ እያልን አይደለም። ሁሉም ካጠፋ ሁሉም ይቀጣን። ነገር ግን አሁን በምናየው ሁኔታ ግን ትንሽ የተዛባ ነገር ያለ ስለሚመስለን ያንን ነገር ቢስተካከል የሚል ሐሳብ አለኝ። ስለዚህ አሁንም ፍትህ ለጅማ ለሚገኙ ኦርቶዶክሳውያን
ያለ ምክንያት ያለ ከሳሽ ለታሰሩ ኦርቶዶክሳውያን ፍትህ ለጅማ ኦርቶዶክሳውያን። በዚህ ሐሳብ በዚህ ዙሪያ ላይ ሐሳብ ካላችሁ ኮሜንት ስራ አስቀምጡልኝ። ወደ ቀጣዩ ቪዲዮ እንሄዳለን። ሰሞኑን እመቤታችን ቤዛ ትባላለች አትባልም የሚል ጥያቄ በጣም ብዙ ምዕመናን ስትጠይቁኝ ስለነበረ ሐሳቡን ካነሱት አባት ጋር ግንኙነት የለኝም። ብዙ ጊዜ ሰዎች ለሚያነሱት ሐሳብ እኔ መልስ የማልሰጥበት ምክንያት ሰዎቹ እንዲድኑ ስለምፈልግ ነው። በሌላ ትምህርት አስተምሮ ሰዎቹ ከዚያ እንዲጠገኑ ማድረግ የተሻለ ነው፣ እልክ ከማስያዝ ብዬ ስለማስብ ነው። እመቤታችን ቤዛችን ናት። ቤዛችንም የሆነችው ምን በማድረግ እንደሆነ አንድ ሶስት ሐሳብ ብቻ ልንገራችሁ። በጣም የሚያስደንቁ ጉዳዮች። ቤዛ ማለት ምን ማለት ነው? ምትክ፣ ለውጥ። አሐቲ ድንግል የምትባለው መጽሐፌ ላይ አንድ ምዕራፍ 6 ላይ ቤዛዊት ዓለም ብዬ ጽፌያለሁ። ቤዛ ምትክ፣ ለውጥ፣ ጥብቅና፣ ጠበቃ መሆን፣ መዋጀት፣ አዳኝነት፣ መታደግ እንደማለት ነው። ለጌዛ ቤዛ ሲባል የራሱ ትርጉም አለው። ብዙ ሊቃውንት ብዙ ስላሉበት እዚህ ጉዳይ ብዙ ማለት አልፈልግም። እመቤታችን ቤዛ ስንላት ከጌታ ጋር አስተካክለን ሳይሆን ለውጥ ማለት ነው። ምንድነው ለውጥ? ከመጀመሪያይቱ ሴት የጎደሉ ነገሮች ነበሩ። ያንን በዚያችኛይቱ ሴት ምትክ ይዛ በመገኘት ነው። ለአባታችን ቃሎት ያሰማልን። ክብራን ዳሽ ዩቲዩብ ቤተሰቦች ለዛሬ ያዘጋጀውላችሁ ፕሮግራም ይህንን ይመስላል። እንግዲህ በተለይም በጅማ አካባቢ የሚገኙ ኦርቶዶክሳውያንን አስመልክቶ እንዲሁም ደግሞ ከአቡነ ገብርኤል ጋር ተገናኝቶ ሰሞኑን እጅግ በጣም መነጋገሪያ የነበረ ቪዲዮ ነው። እንዲሁም ደግሞ ወንድማችን እንግዲህ ፓስተር ደምረው የነበረው አሁን ወደ ኦርቶዶክስ ተመልሷል። እንግዲህ በዚህ እንግዲህ አብዛኞቹ ደስታቸውንም እየገለጹለት ይገኛሉ ለወንድማችን ማለት ነው። ከዚህ ጋር ተገናኝቶ እንግዲህ እናንተ ሐሳብ ካላችሁ ኮሜንት አስቀምጡልን። በቀጣይ በሌላ ቪዲዮ መለሳለሁ። እስከዚያው ድረስ ግን ሰላም ቆዩልኝ።